ሰላም ተማሪዎች በዚህ ቪዲዮ በዚህ ቻፕተር ላይ የመጨረሻውን ፓርት ይዤላችሁ መጥቻለሁ። the period of ዘመነ መሳፍንት የሚለውን እናያለን። the meaning and the beginning of ዘመነ መሳፍንት ዘመነ መሳፍንት ማለት ምን ማለት ነው የሚለውንና አጀማመሩን እናያለን። the combination of two Amharic word ዘመነ መሳፍንት ማለት ነው። ዘመን refers to a center period of a time or it is equivalent to an English word era and መሳፍንት literal meaning English word prince ማለት ነው has a literal meaning of era of prince or it refers to the biblical the era of judge ማለት ነው። ዘመነ መሳፍንት የሚለው ከሁለት የአማርኛ ቃላቶች የተጣመረ ጥምር ቃል ነው። ዘመንና መሳፍንት ከሚባሉ ማለት ነው። ዘመን ማለት ምንድነው? ኢራ ወይም ጊዜ ማለት ነው አይደለ? a time or it is equivalent to the English word of era ከእንግሊዘኛው ቃል ኢራ ከሚለው ጋር እንትን ነው equivalent meaning ያለው እና መሳፍንት ማለት ደግሞ ከእንግሊዘኛው ቃል prince ወይም በቃ በአማርኛው መሳፍንት የምንለው የለም ከንጉስ በታች የሆኑ ነገር ግን ስልጣን ያላቸው እንደ ንጉሱ ስልጣን የሌላቸው እንደ ገዢው ፓወር ስልጣን የሌላቸው ነገር ግን ከሱ በታች የሆነ ስልጣን ያላቸው ልዑሎች ማለት ነው መሳፍንቶች ማለት ነው። ስለዚህ የመሳፍንቶች ዘመን ወይም ዘመነ መሳፍንት የሚባል ፔሪድ ነው ማለት ነው። በእንግሊዘኛ ነው the era of princes ወይም the era of judges የሚባል ፔሪድ ነው ማለት ነው። apart to this even the princes were not in actual position of political power rather the political power was in the hand of different regional lords ማለት ነው። እና ዘመነ መሳፍንት የሚለው ቃል ለምንድነው ዘመነ መሳፍንት ሊባል የቻለው ስንል ንጉሱ አለ አይደለ? የሚገዛው አካል ሞናርኩ የሚገዛው ገዢው አካል አለ አይደለ? እሱ ያለውን ስልጣን ሙሉ በሙሉ 100% ሊባል በሚቻል መልኩ ፕሪንሶቹ ወይም መሳፍንቶቹ ሲተከብሩት ማለት ነው። በመሳፍንቶቹ እጅ ሲሆን ንጉሱ እዚህ ሰዓት ምንድነው የሚሆነው? ላይክ ስም ብቻ ነው ማለት ስሙን የቀረው ዙፋኑ ላይ መጥቶ ይቀመጣል። ልክ እንዳሻንጉሊት በፈለጉ ሰዓት ያወርዱታል። እነዛ ፕሪንሶቹ እንደውም በፈለጉ ሰዓት ያወርዱታል። ስልጣኑ ኤክሰርሳይዝ የሚደረገው በፕሪንሱ ነው፣ በመሳፍንቶቹ ነው ስልጣኑ ኤክሰርሳይዝ የሚደረገው። የተለያዩ ፓወሮች ስራዎች የሚሰሩት ምናምን በመሳፍንቱ ነው። ንጉሱ ላይክ እንዳሻንጉሊት እንደ ፑፔት ቁጭ ይላል ወንበር ላይ አስፈላጊ ከሆነ ይወርዳል። ከዛ አንዱ መጥቶ ቁጭ ይላል። በቃ ይሄ ፔሪድ ነው ማለት ነው ዘመነ መሳፍንት ሊባል የቻለው በዚህ ፔሪድ ምክንያት ነው። ግን ይሁን እንጂ አለ apart to this even ፕሪንሶቹ ራሱ ከንጉሱ በታች የሆኑ ስልጣኖች ራሱ እኮ ይሻላሉ አይደለ? ከንጉሱ በታች ማን ነው ስልጣን የሚይዘው ስንል እነዚህ ፕሪንሶች ናቸው። ነገር ግን በዚህ ፔሪድ ጊዜ ኢቭን ፕሪንሶቹ ራሱ አንዳንዴ actual position of political power አልነበራቸውም ማለት ነው። ታዲያ ፖለቲካል እንትኑ ሴንተሩ ማን ነበር ስንል the political power was in the hand of different regional lords የተለያዩ regional lords የበላይ የተለያዩ በተለያዩ ክልሎች የሚገኙ የበላይ አካላቶች ላይ ነበረ ስልጣኑ የነበረው ማለት ነው። the exact time of the beginning of the ዘመነ መሳፍንት is not reached on consensus by scholars ማለት ነው። እና ኤግዛክት ዘመነ መሳፍንት ከየት ፔሪድ ያለው ነው የሚባለው ነገር ላይክ ጥርት ብሎ የተቀመጠ ነገር የለም በስኮላሮች ወይም እንትን አለበት ላይክ የስኮላሮች ግጭት አለበት። ነገር ግን most scholars in their different books and writing remark the period from the assassination of King Ioas in 7669 by ራስ ሚካኤል ሳሁል ማለት ነው the collapse of monarch up to 1855 is known as ዘመነ መሳፍንት ማለት ነው። ስለዚህ የዘመነ መሳፍንት ጅምሩ አብዛኛው ስኮላሮች እንደሚያስቀምጡትም ተቀባይነት ያገኘውም የትኛው ነው ስንል the assassination of King Ioas by ራስ ሚካኤል ሳሁል ማለት ነው። እቴጌ ምንትዋብ ሚካኤል ሳሁልን አምጥተው ነበረ እንዲያግዛት። ስለዚህ እሱ መጥቶ ስቴብል ካደረገ በኋላ ኪንግ ኢዮአስ እንዲወጣ ፈልጎ ነበር ብለናል ባለፈው። በቃ ጨርሰሃል ስራንና በቃ ሂድ ምናምን ነገር ሲለው ራስ ሚካኤል ሳሁል እንግዲህ ሰው ለመግደል አይኑን የሚያሻው ቀጥታ እሱን ኢዮአስን ገደለው ማለት ነው። ስለዚህ ልክ ይሄ ከገደለው ሰዓት ጀምሮ እስከ 1855 ያለው ፔሪድ የዘመነ መሳፍንት ፔሪድ ነው ተብሎ ይታመናል በአብዛኛው ስኮላሮች። ነገር ግን while other argued that it started when Alice seized power in 1784 by defeating Emperor ተክለ ጊዮርጊስ at
አፍራዋንት አፍራውናት and continued up to 1855 ይላል። ሌላ አንዳንድ ስኮላሮች ደግሞ እንደሚያሳዩት አሊ ስልጣኑን የያዘበት ጊዜ ነው እና ኢምፔረር ተክለ ጊዮርጊስን ዲፊት አድርጎ ወደ ስልጣን የመጣበት ፔሪድ ነው የዘመነ መሳፍንት ጅምር ይላል። ነገር ግን ይሄ ብዙም ተቀባይነት አላገኘም ማለት ነው። ከመረጃ አንፃር ያ ነው የተደገፈው የመጀመሪያው ማለት ነው። ስለዚህ the main political region in the future of ዘመነ መሳፍንት ምን ይመስላል? ዋና ፖለቲካል ሪጅኑ እና የዘመነ መሳፍንት መገለጫዎቹ ምን ናቸው የሚለውን ስናይ ራስ ሚካኤል was ruthless, cruel, high-handed and manipulative የራስ ሚካኤል ሳሁል በጣም ጨካኝ ሰው ለመግደል ወደ ኋላ ማይል በጣም ሃይ-ሃንድድ የሆነና ማኒፑሌቲቭ እንደፈለገ ንጉስን እንደፈለገ የሚቀያየር አይነት ሰው ነው ማለት ነው። በጣም ከፍተኛ ጡንቻ ያለው ሰው ነው ይሄ ሰው ፓወር ያለው ማለት ነው። his bloody measures made him highly unpopular and his making and unmaking of king angered other nobles ማለት ነው። የተለያዩ ሌሎች ባላባቶችን የሱ ጨካኝነቱ ይሄ ሜኪንግ እና አንሜኪንግ ኦፍ ኪንግ ያለ ንጉስን አንዴ መስራት አንዴ መሾም አንዴ መሻር ወደ ዙፋን አንዴ ማምጣት አንዴ ማውረድ ይሄ ተግባሩ በተለያዩ ሪጂናል ሎርዶች ላይ ቁጣ እንቀሰቀሰ ማለት ነው። ቁጣ እንቀሰቀሰ እና ሞር ኦቨር the announcement of his support of ካራ ሃይማኖት ማለት ነው። ስለዚህ ካራ ሃይማኖት ምንለው የተዋህዶ ሃይማኖት የዛኔ በሌሎቹ ላይክ አስተሳሰቦች ነበሩ ብለናል እና ሁለት ልደት ሶስት ልደት ምናምን የሚሉ አስተሳሰቦች አሉ አይደል? እና የተዋህዶ እምነት በተቃራኒው ምን ይባላል? የዛኔ ካራ ይባላል። ካራ ይባላል እና የኦርቶዶክስ ክርስቲያኒቲ ካራ ሃይማኖት በመባል ነው የዛኔ ኦፖነንቶቹ ካራ ያሉ ነው የሚጠሯቸው የነበረው እና ካራ ሃይማኖት በትግራይ ዶሚናንት ነው አላልንም? ባለፈው ትግራይ አካባቢ ላይ ዶሚናንት ነው ሁለት ልደት ምናምን አስተሳሰብ ምናምን አላልንም? ስለዚህ እሱ ከትግራይ ነው አይደለም የዛኔ ምን ተዋብ ያመጣቸው። ስለዚህ ይሄንን አስተሳሰብ እንትሉ አናውንስ አደረገ ማለት ነው። ስለዚህ ዋና ደግሞ ይሄ ቁጣ ሊቀሰቅስበት ችሏል ማለት ነው። at the end of his dominance due to the collaboration of lords of Gojam, Amhara, Lasta and Wallo that defeated him at the battle of ሳርባኩሳ ማለት ነው። ስለዚህ በሳርባኩሳ ጦርነት ላይ እነዚህ የተባበሩት ጎጃም፣ አምሃራ፣ ላስታ፣ ወሎ ራስ ሚካኤል ሳሁልን ዲፊት አደረጉት ማለት ነው። የተቆጡበት ኢቨንቱን አይተናል። ስለዚህ ዲፊት የሆነበት ባትል ምንድነው? አዘ ባትል ኦፍ ሳርባኩሳ ይባላል ማለት ነው። in 1771 his rivals and immediate successor followed him in making and manipulating kings by enthroning and dethroning ማለት ነው። ይሁን እንጂ እሱም ከሞተ በኋላ እሱ ዲፊት ከተደረገ በሱ በኋላ የመጣው ሰክሰሰሩ ወይም ፓወሩን የተቆጣጠረው በዘመነ መሳፍንት ፔሪየድ ጊዜ ልክ እንደሱ ስልጣን ላይ የፈለገውን ይሾም ያልፈለገውን ደግሞ ያወርድ ነበር ማለት ነው። however his period was known by sign of relative peace ማለት ነው። ግን ራስ ሚካኤል ሳሁል አንጻራዊ ሰላም ስቴብል አምጥቷል አላልንም? እና አንጻራዊ ሰላም ግን ነበረ ማለት ነው። አሊ ጓንጉል አሊ the first ወይም አሊ ታላቅ is considered as the founder of የጁ dynasty። ስለዚህ the founder of የጁ dynasty ማን ነው ስንል አሊ the first አሊ ጓንጉል ወይም አሊ ታላቅ ስሙ ነው ማለት ነው። the main political reign of ዘመነ መሳፍንት lords ruled where ትግራይ እንግዲህ የዘመነ መሳፍንት ጊዜ ስልጣኑን የሚያሽከረክሩት እንደፈለጉ የሚያደርጉት ፖለቲካል ዶሚናንሲ ለማግኘት የሚወዳደሩት ማለት ነው። ንጉሶቹን እንትን ለማረግ ለማሾም ለመሻር ምናምን ሲወዳደሩ የነበሩ ማጆር የዘመነ መሳፍንት ሪጂናል ሎርዶች ትግራይ፣ ሰሜን፣ ደምቢያ፣ በገምድር፣ ላስታ፣ የጁ፣ ወሎ፣ ጎጃም and ሸዋ አክጣስ ሸዋ ነበሩ ማለት ነው። እና ሸዋን ደግሞ አክጣስ an independent from this politics ማለት ነው። ስለዚህ ሸዋም ነበረች ነገር ግን ከዚህ ፖለቲክስ ኢንዲፔንደንት ነበረች when compared to each other. the Ju dynasty was leading power during the era of prince by establishing center at ደብረ ታቦር ማለት ነው። ስለዚህ በኢራ ኦፍ ሎርድ ወይም በዘመነ መሳፍንት ጊዜ ከሌሎቹ ሎርዶች ከነወሎ ጎጃም ምናምን ዶሚናንሲው በማጅ ነበር ስንል በጁ ዳይናስቲ ነው እንዳትረሱ። የጁ ዳይናስቲ ነበር ሊዲንግ ፓወር
ስልጣኑን ሲቆጣጠር የነበረው የጁ ዳይናስቲ የበላይነት አግኝቶ ነበር ማለት ነው። የጁ ዳይናስቲ ሪች ኢትስ ሴኒስ ዱሪንግ ኢትስ ሴኒስ አንደር ጉግሳ ማርሶ በጉግሳ ማርሶ ንግስና ዘመን ላይ ነበር ማለት ነው። ይሄ የጁ ዳይናስቲ የበላይነቱን ሊያገኝ የቻለው በአንጻራዊ ከፍተኛነቱን ሊያገኝ የቻለው who made incent struggle against ራስ ወልደ ስላሴ ኦፍ እንዳርታ አንታሎ እንደ ደጃዝማች ሳባት ወልዱ ኦፍ አጋሜ ማለት ነው። ስለዚህ ይሄ ጉግሳ ምንለው ከራስ ወልደ ስላሴና ከራስ ወልደ ስላሴና ከደጃዝማች ሳብጋዲስ ወልዱ ኦፍ አጋሜ ጋር ፋውት አድርጎ ነው ማለት ነው። In 1826 ኃይለ ማርያም ገብሬ ኦፍ ሰሜን was crushed by ጉግሳ's successor ኢማም። ስለዚህ በጉግሳ ከተተካ በኋላ በኃይለ ማርያም በኢማም ከተተካ በኋላ ኢማም ኃይለ ማርያምን ክረሽድ አድርጎት ነበር ማለት ነው። ማሩ ኦፍ ደምቢያ was also killed at the battle of ኮሶበር ማለት ነው። ስለዚህ በኮሶበር ላይ ማሩ ደምቢያ ተገሏል ማለት ነው። ስለዚህ ስናይ የእጁ የበላይነቶችን የነበሩበት ጊዜ ነበር ማለት ነው። ስለዚህ የእጁ የበላይነቷን ያንጸባረቀችበት ጊዜ ነበር። ስለዚህ ከሪጅናል ሎርዶቹ ፎርም ከሆኑት የእጁ የበላይነቷን አግኝታ ነበር ማለት ነው። ዶሚናንት ነበረች። ማጀር ኢቨንት ኦፍ ዘመነ መሳፍንት የዘመነ መሳፍንት ዋና ማጀር ፊቸር ኦፍ ዘመነ መሳፍንትን ስናይ የዘመነ መሳፍንት ዋና መገለጫዎቹ ምን ናቸው የሚለውን ስናይ አንደኛው አብሰንስ ኦፍ ኢፌክቲቭ ሴንትራል ገቨርንመንት እንዳየነው ሴንትራል ገቨርንመንቱ ላይክ እንደ ፑፔት ቁጭ ላለው እሱ ላይ እንዳሻንጉሊት ምንም አይነት ሴንትራል ፓወር የለውም ማለት ነው ለሱ። ስለዚህ አብሰንስ ኦፍ ኢፌክቲቭ ሴንትራል ገቨርንመንት አልነበረም ማለት ነው። the growing power and influence of regional lord የተለያዩ የሪጅናል ሎርዶች ጫናና ግሮዊንግ ስልጣንን ለመቆጣጠር ከፍ ኢመርጅ ያደረጉ መምጣታቸው the domination of የጁ ሎርድስ over other lords in the northern ኢትዮጵያ ማለት ነው። ኖርዘርን ኢትዮጵያ ላይ ከነበሩት ሎርዶች ውስጥ በዘመነ መሳፍንት ጊዜ ከተፈጠሩት ሪጅናል ሎርዶች ውስጥ የእጁ ዳይናስቲ የበላይነት ማግኘት አንዱ ይሄ ፊቸር ነው። ሁለተኛ ሪቨላሪ ኤንድ ኮምፒቲሽን አመንግ ሪጅናል ሎርድስ to assume the position of king maker ማለት ነው። ስለዚህ የንጉስን የመሾምና የመሻሩን እንትን ለመጫወት ሚና ለመጫወት የሚደረግ እንትን ሪቨላሪ ፉክክር እና ውድድር በሪጅናል ሎርዶች መካከል የተስተዋለበት ጊዜ ነበር። ይሄም አንዱ ፊውቸር ነው። ስቴብሊሽመንት ኦፍ ፍራግል ኮአሊሽን ቱ አድቫንስ የፖለቲካል ኢንተረስት ማለት ነው። የተለያዩ ፖለቲካል ኢንተረስትን አድቫንስ ለማድረግ ላይክ ፍራግል የሆነ ኮአሊሽን እንትን ይፈጠራል። ኮአሊሽን ይፈጠራል፣ ላይክ ኮኦፐሬሽን ህብረት ይፈጠራል። ነገር ግን ያ ህብረት ከትንሽ ጊዜ በኋላ ይፈርሳል። ሁሉም ምንድነው ስልጣን መያዝ ይፈልጋል። ሁሉም ያ መሄድ ስለሚፈልግ ጊዜያዊ የሆነ ወደሚፈርስ የሆነ ትብብር ነበር የተስተዋለበት ጊዜ ነበር ማለት ነው። እና ኢትዮጵያን ኦርቶዶክስ ቸርች was unable to play its traditional role of unifying the state due to doctrinal disputes ማለት የዛኔ ጀስዩት ሚሽነሪዎች መተው የኢትዮጵያን ካቶሊኪዝምን የኢትዮጵያ ኦርቶዶክስ ተዋህዶ አስተሳሰብን የሚቃረን አስተሳሰብ ሴፓሬት ዲቪኒቲ ኤንድ ሂውማን ቢንግነስ ይሄን አስተሳሰብ እስካሁን ድረስ የኢትዮጵያ ላይ እነሱ ኢቭን ፋሲለደስ የዛኔ ከመጣ በኋላ እንዳለ እነሱን አስወጥቶ ከሀገሩ ቀጥቶ ምን ብሎ እንትን ቢልም እንኳን የዛኔ የጣሉት አስተሳሰብ ጠባሳ እስካሁን ድረስ እስከዛን ጊዜ ድረስ የኢትዮጵያ ኦርቶዶክስ ቸርች ውስጥ እንትን ፈጥሮ የተለያየ ኮንትሮቨርሲዎችን ጭቅጭቆችን ፈጥሮ ነበር ማለት ነው። ይሄ ጭቅጭቅ ደግሞ በዘመነ መሳፍንት ጊዜ ጭራሽ ፒክ ደርሶ ነበር ማለት ነው። ከመጠን በላይ የሆነ ጭቅጭቅ ነበር ማለት ነው። በጣም ይሄ እንትኖቹ ተቃርኖቹ አስተሳሰቦቹ በጣም በዘመነ መሳፍንት ጊዜ እየተስፋፉ መጣው ነበር። ስለዚህ እንደምታውቁት የኢትዮጵያ ስቴቶች እንትን ሲሆኑ ቤተክርስቲያን ምንድነች? ቀኝ እጅ ነች አይደለ? ለኢትዮጵያ እንትን እዛ በተለይ ኖርዘርን ምናምን አካባቢ ሰሜኑ ክፍል ላይ ምናምን ቤተክርስቲያን ላይክ እንደ መንግስት የመንግስት አንድ አካል ነው። ስለዚህ የተለያዩ ችግሮች ምናምን ሲከሰቱ ቤተክርስቲያን ነበር የሚፈታው ምናምን ነገር። ስለዚህ
ኢትዮጵያን ኦርቶዶክስ ቸርች was unable to play its traditional role ማለት ነው of unifying the state። ስለዚህ ስቴትን አንድ የማድረግ ግዛቱን አንድ የማድረግ የተለያዩ እንትኖችን ከዛም ከዚህም የሚፈጠሩ አለመግባባቶችን በማስታረቁ ላይ ትራዲሽናል ሮሉን መጫወት አልቻለም ማለት ነው። ይሄ ዲዩ ቱ ዶክትሪናል ዲስፒዩትስ የተለያዩ ሃይማኖታዊ ጭቅጭቆች እና አለመግባባቶች ውስጡ ላይ ስለነበሩ ስለዚህ የመጀመሪያ ሚናውን መጫወት አልቻለም ማለት ነው። ሪቫይቫል ኦፍ ፎሪያን ኮንታክት ዳት ኢንድድ ዘ ክሎዝ ዶር ፖሊሲ። ስለዚህ በፋሲለደስ የታወጀ የነበረው ክሎዝ ዶር ፖሊሲ ማንኛውም ዩሮፒያን ወደ አገሪቱ ዝር አይልም ምናምን ይሄንን ተከትሎ የተለያዩ ጄሱት ሚሽነሪዎችን ካባረረ በኋላ ሌላ የሃይማኖት ጭቅጭቅ ሀገሬ ላይ እንዳይነሳ የደም መፋሰሶች እንዳይነሱ ብሎ ያወጀው የክሎዝ ዶር ፖሊሲ የለም ፋሲለደስ እና እሱ ኢንድ ሊሆን ይችላል ማለት ነው። ዘ ሪቫይቫል ኦፍ ፎሪያን ኮንታክት ከፎሪያን ኮንታክት ጋር ከፎሪያን እንትኖች ጋር ኮንታክት እንደገና ሪቫይቭ ሆኗል ማለት ነው በአዲስ መልኩ እና የክሎዝ ዶር ዘ ኢንድ ኦፍ ክሎዝ ዶር ፖሊሲም አንዱ የዘመነ መሳፍንት ፊውቸር ነው ማለት ነው። እና in addition to the above future there were developments in terms of literature, arts, architectures this during this period ምንም እንኳን ኢንተንሲፋይድ የሆነ የጎላ ነገር ባይኖረውም ላይክ አንዳንድ ከነዚህ ፊውቸሮች ባሻገር የተለያዩ ሊትሬቸሮች ስነ ጽሁፎች ጥበቦች ምናምን አርኪቴክቸሮች ነበሩ ይላል ማለት ነው። ስለዚህ ይሄ this is the end of this unit ማለት ነው።